Hello everyone and welcome back again to the second section of research methodology. So far just we have seen the different sampling techniques. You can see it ከዚህ በፊት research methodology እንደጀመርን የመጀመሪያውን ሴክሽን ፖፑሌሽን ምንድነው ሳምፕሊንግ ቴክኒክ ምንድነው የሚለውን ነገር ያየንበት ክፍል አለ። ቻናላችንን ግቡና ማየት ትችላላችሁ። በጣም ጥራት ያላቸው ስታንዳርዳቸውን የጠበቁ ቲዩቶሪያሎች ናቸው። በዛሬው ቪዲዮአችን የምናየው ደግሞ በዛሬው ትምህርታችን it will be about the sample size determination። አዲስ ከሆናችሁ ዌልካም፣ ሰብስክራይብ ማድረግ የምንለቃቸው ቪዲዮዎች እንዳያልፏችሁ ማድረግ ስለሆነ ሰብስክራይብ ማድረጋችሁን አትርሱ። ወደ ትምህርታችን እንቀጥላለን። ማንኛውንም ጥናት ስትሰሩ you have to determine the sample size። ከዚህ በፊት ሳምፕሊንግ ቴክኒክ ስናወራ የሚደርሰውን ያህል ሳምፕል ሳይዝ ለመምረጥ ስለሆነ ያ ቴክኒክ የሚያስፈልገው መጀመሪያ ሳምፕል ሳይዝ ዲተርማይን መደረግ አለበት። አለበለዚያ ከነማን መረጃው እንደሚለቀም ወይም ደግሞ ምን ያህል ጊዜ እንደሚፈጅ፣ ምን ያህል ገንዘብ፣ ምን ያህል የሰው ኃይል እንደሚፈጅ ማወቅ ስለማይቻል ሳምፕል ሳይዝ ዲተርሚኔሽን በጣም ወሳኝ ነው። እንግዲህ ሳምፕል ሳይዝ ዲተርሚኔሽን ከፖፑሌሽን አይደንቲፊኬሽን በኋላ የሚመጣ ነው። ኖርማሊ ፖፑሌሽን ይኖራል፣ ከዛ በኋላ ሊስቲንግ ወይ ደግሞ ሳምፕሊንግ ፍሬም ብለን ያለው ነገር ይኖራል። ከዛ በኋላ የሳምፕል ሳይዝ ዲተርማይን ይደረጋል። ከሳምፕል ሳይዝ ዲተርሚኔሽን በኋላ ነው ኖርማሊ ፕሮባቢሊቲ ኦር ነን ፕሮባቢሊቲ የሚባሉት የሳምፕሊንግ ቴክኒኮችን ለመጠቀም የምንሞክረው ማለት ነው። ስክሪኑ ጋር እንደምታዩት ዋይ ሳምፕል ሳይዝ ማተርስ። ሳምፕል ሳይዝ ለምንድን ነው የሚያስፈልገው? ሳምፕል ሳይዛችን በጣም ትንሽ ከሆነ if it is too small sample size so the result may be biased። ከዚህ በፊት ሳምፕል ሳይዝን ስናወራ it must be representative of the population ብለናል። በሌላ አነጋገር ምን ማለት ነው? the sample must be as much as possible the smallest population መሆን አለበት። smallest population ልክ አሁን አልሆነም እንጂ በፊት ዩኒቨርሲቲዎች ምንድን ነው የሚባሉ? ዩኒቨርሲቲ ማለት ትንሿ ኢትዮጵያ ይባል ነበር አይደል? ትንሿ ኢትዮጵያ ከተለያየ ብሔር፣ ከተለያየ ሃይማኖት፣ ከተለያየ ብዙ አይነት የፖፑሌሽን ሄትሮጂኒቲውን ያመጣጠነ ያማከለ ማለት ነው። እነሱን ማግኘት ስለሚቻል ትንሿ ኢትዮጵያ ይባል ነበር። ኤኒዌይ ምን ማለት ነው ባጭሩ? ሳምፕል ሳይዝ ወይ ደግሞ ሳምፕል የምንለው ነገር ጥናቱ የሚመለከተው ፖፑሌሽን ሁሉንም ካራክተሪስቲክስ ያሟላ መሆን መቻል አለበት። ስለዚህ የሳምፕል ሳይዝ ቁጥራችን በቀነሰ ቁጥር ሪፕሬዘንት ልናደርግ የምንችልባቸው ካራክተሪስቲኮች እየቀነሱ ሊመጡ ይችላል። ለምሳሌ ትንሽ ብናደርገው ሁሉንም ሄትሮጂኒቲ ማካተት ላንችል ይሆናል። በጣም ብዙ ሳምፕል ሳይዝ እንዲኖረን ብናደርግ ደግሞ በጣም የሚጠይቀን ብዙ ሪሶርስ አለ፣ ገንዘብ አለ፣ ጊዜ አለ፣ ጉልበት አለ። ዋናው ዓላማችን ምንድነው? as much as possible it is about balancing the precision with practicability። በተግባር ከምንሰራው ስራ ጋር የተዛመደ ወይም የተገናኘ እውነተኛውን የፖፑሌሽን ገጽታ ሊያንጸባርቅ የሚችል ሳምፕል እንዲኖረን ነው ዋናው ጎላችን ማለት። ሳምፕል ሳይዛችንን ለማወቅ ዲተርማይን ለማድረግ ማለት ነው there are some factors that we must consider። የመጀመሪያው ፖፑሌሽን ነው። ቅድም እንዳልነው we have to identify the population ለማን እንደሆነ ፖፑሌሽናችንን ማወቅ መቻል አለብን። ሁለተኛው that is the margin error። የተፈቀደልን ኤረር ምንድነው? እንግዲህ ተስፋ አደርጋለሁ ስታቲስቲክስ የሚባል ትምህርት እንደተማራችሁ። ካልተማራችሁ ደግሞ በጣም ብዙ ቪዲዮዎች አሉ ሲሰሯቸው ማለት ነው። ብታዋቸው ሞር የተሻለ አንደርስታንዲንግ ሊፈጥሩላችሁ ይችላሉ። ማርጂን ኤረር ማለት is about acceptable range of error for example። እንግዲህ ይሄ ኖቴሽኑ ፕላስ ኦር ማይነስ ተደርጎ ነው ወይ ሃየር ወይ ሎወር እንደማለት ነው። ለምሳሌ 3% ኤረር አለኝ ማለት የተፈቀደልኝ እስከ 97% ድረስ ትክክል እንደሆነ 100% ትክክል እንደሆነ ላይ ይጠበቅብኝ ይችላል። ስለዚህ ቢቻል 3% ብትሳሳት ችግር የለውም እንደማለት ነው። 3% ያህል ሪፕሬዘንታቲቭ ባይሆን እንደማለት ነው። 3% ያህል ስህተት ይፈቀዳል። ሳምፕሊንግ ኤረርም ሊሆን ይችላል ወይም ከዛ ጋር በተገናኘ ሌላ ኤረር ሊሆን ይችላል። ኤኒዌይ ሌላ ሊሆን አይችልም። ኖርማሊ የሪፕሬዘንታቲቭ ኢሹ ነው የሚሆነው አይደለም። ኤኒዌይ ዛት ኢዝ 5% ስህተት ቢፈቀድልኝ ኖርማሊ እስከ 95% ትክክል እንደሆነ የግድ ያስፈልጋል ማለት። ስለዚህ የሚለቀመው መረጃም በተቻለ መጠን ያንኑ ሪፕሬዘንት የሚያደርግ መሆን መቻል አለበት። 10% ኤረር ከተፈቀደ በጣም ዘና ብዬ እስከ 90% መሆን እንድችል አድርጌ መስራት እችላለሁ። ኦኬ ሌላው ክራይቴሪያ ምንድነው? የተዛባው ኮንፊደንስ ሌቭል እርግጠኛ የምሆንበት ደረጃ እንግዲህ የተዛባው ነው 1 ማይነስ ማርጂን ኦፍ ኤረር እንደማለት ያስኬዳል። 90% ትክክል እንደሆነ ኮንፊደንት እንደሆነ የሚያስፈልግ ከሆነ ኖርማሊ ያው 10% ማርጂን ኦፍ ኤረር አለኝ ማለት ነው። 95% ኮንፊደንስ ሌቭል ማለት 5% ማርጂን ኦፍ ኤረር ማለት ነው። ኤኒዌይ በዚህ መንገድ የሚሄድ ነው። ኦኬ ሌላው ክራይቴሪያ is about degree of variability። degree of variability ማለት ኖርማሊ እዚያ ፖፑሌሽን ላይ ያለ ስብጥር ማለት ነው። ቫሪያቢሊቲ ለምሳሌ አንድ ኤግዛምፕል በአንድ ክላስ ውስጥ ካሉ 20 ተማሪዎች መካከል በጾታ ስብጥር ከፍተኛው ቫሪያቢሊቲ ስንት ሲሆን ማለት ሴቶችም ወንዶችም ተሰባጠሩ ለማለት ከፍተኛው ስብጥር ስንት ሲሆን ትንሽ አስቡ እስኪ። 20 ተማሪዎች ናቸው። ከፍተኛው የጾታ ስብጥር ስንት ሲሆኑ ነው አጭር መደረግ የሚችለው? ተስፋ አደርጋለሁ 10 ወንድ 10 ሴት እንደምትሉ ማለት ነው። አለበለዚያ ለምሳሌ እንግዲህ ምን ማለት ነው? 50% ማለት 50% ወንድ 50% ሴት ከሆኑ ከፍተኛው ስብጥር ነው። በሌላ ነገር ነው ለምሳሌ 15ቱ ሴቶች ከሆኑና 5ቱ ብቻ ወንዶች ቢሆኑ ስብጥሩ የማን ይበዛል? 15 የሆኑት አይደል? 5 ብቻ የሆኑት ደግሞ አንሷል። ስለዚህ ከፍተኛው ስብጥር ማለት እኩል ስብጥር ያላቸው ማለት ነው። ለምሳሌ ጤፍ ቀይ ጤፍ የሚባል አለ፣ ነጭ ጤፍ የሚባል አለ። ስሙ ቡርሳ ተብሎ የመጣው። ስለዚህ አሁን ከፍተኛ ስብጥር ያለበት ነው። ነጩም ቀዩም
እኩል የተሰባጠሩበት ማለት ነው። የ50%። ኤኒዌይ ከጥናታችሁ ጋር የተገናኘ እናንተ አይደንቲፋይ ካደረጋችሁት ቫሪያብል ጋር የተገናኘ የቫሪያቢሊቲ ዴታ ካለ ሶ ዩ ካን ዩዝ ኢት እሱን መጠቀም። አለዛ ግን ብዙ ጊዜ ኢትዮጵያ ውስጥ ይሄ ነገር ይኖራል ተብሎ ስለማይጠበቅ ከፍተኛውን የዲግሪ ኦፍ ቫሪያቢሊቲ 50% መውሰድ ቢኖር እስከዚያ ድረስ ይኖራል ብለን በማሰብ ማለት እስከዚያ ድረስ ያለውን መውሰድ ነው። ዛት ኢዝ ሰከንድ ፎርስ ክራይቴሪያ ቱ ዲተርማይን ሳምፕል ሳይዝ ወይ ደግሞ ሳምፕል ሳይዝን አፌክት ሊያደርጉ የሚችለው ነገር። ሌላው ሪሶርስ ነው። ሶ እንግዲህ ሌላው ነገር እንዳለ ቢሆን we have to think about our time, we have to think about the cost that will take. ሶ ወረቀት እንገዛለን፣ ለሰዎች ልንከፍል የምንችለው ደሞዝ ሊኖር ይችላል። whatever it is ለስራቸው ለድካማቸው ልንከፍል እንችላል። also we have to think about the logistics, ትራንስፖርቴሽን ይኖራል፣ ሌሎች ነገሮች ይኖራል። በዚህ እነዚህን ወጪዎችን መሰረት አድርገን ሳምፕል ሳይዝን ዲተርማይን ማድረግ ያስፈልጋል። በዚህ ኤግዛምፕል ለምሳሌ በዚህ ቪዲዮ የምናየው ለምሳሌ እንበልና 10,000 የሆኑ ሰዎች አሉ። 10,000 ሰዎች ናቸው። ፖፑሌሽናችን 10,000 ነው ማለት ነው። እኔ ሴንስ 95% ኮንፊደንስ ሌቨል እንዲኖር ቢፈልግና ያ ማለት 5% ማርጂን ኦፍ ኤረር ቢኖርን ሳምፕል ሳይዛችን ምን ያክል ይሆናል? እስኪ በቀጣይ የምናያቸው ነገሮች ይኖራል። ኦኬ ሶ ሳምፕል ሳይዝ ዲተርማይን ለማድረግ ፖፑሌሽናችን ፋይናይት ነው ወይስ ኢንፋይናይት ነው ብለን መለየት አለብን። ፋይናይት ፖፑሌሽን ማለት ኖርማሊ ምን ያክል ፖፑሌሽን እንዳለ 10,000 የሆነ 20,000 30,000 50,000 ኤኒዌይ ኢን ሚሊየንም ሊሆን ይችላል። ዞሮ ፖፑሌሽናችንን ቁጥሩ ማወቅ ማለት። ኢንፋይናይት ፖፑሌሽን ማለት ወይ በጣም የተሰባጠረ ወይም ደግሞ በጣም ተበታትኖ የሚኖር የህዝብ አሰፋፈር አለ ብለን እናስብ ይሆናል። ህዝብ ስላቸው ፖፑሌሽን ማለት ነው። ተቋማትም ሊሆኑ ይችላሉ፣ ሀገራትም ሊሆኑ ይችላሉ። ዞሮ ግን ዴታ ከሌለ ኩሬት ኢንፎርሜሽን ኦፍ ፖፑሌሽን ከሌለ ሶ ፋይናይት ልንለው አንችልም። ስለዚህ ኢንፋይናይት የሚለው ነገር ለዛ ነው እንጂ ተቆጥሮ የማይደረስበት ፖፑሌሽን ይኖራል ማለት አይደለም። ከሌላ ያስኬድ ይችላል። ግን ዞሮ በሪሰርች ሳይንስ ኢንፋይናይት ፖፑሌሽን ማለት በቁጥር ያልተደረሰበት ማለት ነው። ወይም ለመቁጠር በጣም ጊዜ የሚፈጅ ሆኖ ሲገኝ እነዚህን ከለያችሁ በኋላ ልትጠቀሙ ትችላላችሁ ብዬ የማስበውን ፎርሙላ ነው ማቀራት። ሶ if the population is finite, so there is a formula የማነ ፎርሙላ የሚባል አለ። የማነ ፎርሙላ 1967 እንግዲህ የማነ የሚባል እዚህ ዙሪያ ላይ ይሰራ ነው ማለት ነው። ስለዚህ የማነ የተጠቀመው ፎርሙላ ይሄ ነው። ሶ እዚህ ስክሪን ላይ እንደምታዩት n which is a small n which is a sample size, capital N which is the population over 1 plus population into e square. e ማለት ኖርማሊ ማርጂን ኦፍ ኤረር ማለት ነው። ስለዚህ ለምሳሌ ቅድም የሆነ ፖፑሌሽን ልስጣችሁና 5,000 የሆነ ፖፑሌሽን ቢኖረን ማርጂን ኦፍ ኤረሩ ደግሞ 5% ቢፈቀድ በዚህ ፎርሙላ መሰረት ሳምፕል ሳይዝ 370 ይሆናል ማለት ከ5,000። ሌላ ደግሞ if the population is unknown ወይም ደግሞ ላርጅ ከሆነ ወይም ኢንፋይናይት ፖፑሌሽን ከሆነ ደግሞ የምጠቀመው ፎርሙላ የማነ ፎርሙላ ሳይሆን ኖርማሊ የሚያስኬድ ኖርማሊ የፖፑሌሽን ናምበር ወይ ደግሞ የካፒታል ኤንን ማወቅ ስለማልችል ኖርማሊ ኮክሬን ፎርሙላ ይባላል ለማለት ነው። ኮቸራን ይላሉ። ኤኒዌይ ኮቸራንም አነባበባችን ማንበብ እንችላለን። ሶ በኮክሬን ፎርሙላ መሰረት እንግዲህ ሳምፕል ሳይዝ which is initial ተብሎ ነው ብዙ ጊዜ የሚታወቀው። ሶ ኢኒሻል ሳምፕል ሳይዝ which is equals to z square ማለት ነው። z square times p which is the proportion and to 1 minus p ደግሞ ራሱ ፕሮፖርሽን ማለት ነው። ሶ ኦቨር e square ይሄ ደግሞ ማርጂን ኦፍ ኤረር ማለት ነው። ሶ ለምሳሌ ቅድም በሰጠኋችሁ የ5,000 ፖፑሌሽን ማለት ነው በ95% ኮንፊደንስ ሌቭል ኖርማሊ 5,000 የሚባለው ነገር አይታወቅም ኢንፋይናይት ስለሆነ ወይ ደግሞ አንኖን ስለሆነ በ95% ኮንፊደንስ ሌቭል እና በ5% ኤረር ወይ ደግሞ ዲግሪ ኦፍ ቫሪያቢሊቲን 0.5 አድርገን ብንሰራው የምናገኘው የሳምፕል ሳይዝ ቁጥር 384 ነው። ታስታውስ እንደሆነ ቅድም 5,000 አድርገን 370 መጣናል። እንደምታዩት ፖፑሌሽን ማወቃችን 370 መጥቷል። ማለማወቃችን ግን 384 አመጣታል። ኖርማሊ የማይታወቅ ስለሆነ ሶ ዚስ ኢዝ ኢኒሺያል የሆነ ሳምፕል አድርገን ይዘነዋል። ለምን ቆጥሮ ከመጣ ጀስት ልናደርገው የምንችለው ሌላ ነገር ሊኖር ስለሚችል ማለት ነው። ሶ ዛት ኢዝ ዋይ ኢኒሺያል ብለን ያልነው ለዛ ነው። ስለዚህ አጀስትድ ኮከራን ፎርሙላ ተጠቅመን የፖፑሌሽን ናምበሩ ፍሮም ቬሪ ላርጅ ወይም ደግሞ ፍሮም ኢንፋይናይት ቱ ፋይናይት ቢቀየር አክሲደንታሊ ፖፑሌሽን ሳይዝ ብናገኝ ማለት ነው። ሶ አጀስትድ የሆነውን ሳምፕል ሳይዝ በዚህ መንገድ መስራት እንችላለን። ምክንያቱም ሪሰርች ሜቶዶሎጂ ጀስቲፋይድ መሆን መቻል አለበት ብለናል። ስለዚህ ዋንስ አክሴፕትድ ከተደረገ በኋላ ለመቀየር እንደ ልብ የማይቻል ሁኔታ ሊፈጠር ይችላል። ስለዚህ ሳይንቲፊካሊ የሚያስኬደው ይህንን አጀስትድ የሆነውን ሳምፕል ሳይዝ መጠቀም ይቻላል። ኢኒሻሊ ቅድም 384 አመጣናል። በአጀስትድ ፎርሙላ መሰረት ግን ፋይናል ሳምፕል which is equals to adjusted sample size over 1 plus adjusted sample size minus 1 over n which is the population ማለት ነው። በዚህ መንገድ ብንሰራው let's say after the calculation ወይ ደግሞ after the estimation የፖፑሌሽን ሳይዙ 2,000 ተደርጎ ቢወሰድ በዚህ መሰረት አስገብተን ስንሰራው 322 ይመጣል። ስለዚህ ከ2,322ን እንድንመርጥ ያስገድዳል። ከ384 ወደ 322 which is ቀንሶልናል ማለት ፖፑሌሽን ሳይዝ ማወቃችን የሳምፕል ሳይዛችንን ቁጥር እንድንቀንስ ይረዳናል ማለት ነው። ስለዚህ በጣም ትልቁ ሄዴክ እንዲህ ኖርማሊ እኔ ሪሰርች ሰራ በጣም አድካሚ ሆኖ የማገኘው ምንድነው ፖፑሌሽን ናምበር ማወቅ። ጥናታችሁን ትለያላችሁ፣ ቶፒካችሁን ፕሮብሌማችሁን ትለያላችሁ። ኖርማሊ ኦብጀክቲቭ ያልቃላት ስፒሪት ግን you have to specifically identify the population for whom will I conclude, for whom that research will be concluded, for whom
will I recommend the findings for whom that research or that finding will help? ማንን ነው የሚጠቅመው? ለማን ነው የሚጠቅመው? እሱን መለየት ከባድ ነው። ስለዚህ ለማን ነው የሚጠቅም የሚለውን ከለያችሁ ግን በቃ ኦልሞስት ሪሰርቹ እንዳለቀ መቁጠር ነው። ምክንያቱም ከዛ በኋላ ያለው የዳታ ለቀማ ፕሮሰሲንግ ምናምን ያን ያህል አስቸጋሪ ነገር ላይሆን ይችላል። በጣም አስቸጋሪ የሚሆነው ግን የፖፑሌሽን ሳይዝ ማወቅ ነው። ፖፑሌሽን ሳይዝ ማለት ዝም ብሎ የሆነ ከተማ ላይ የሆነ ገጠር የሆነ ወረዳ ላይ የሚኖረው ህዝብ ቁጥር መቁጠር አይደለም። ከእናንተ ኬስ ጋር የተገናኘ ከእናንተ ጉዳይ ጋር የተገናኘ ለምሳሌ ሶሻል ሚዲያን በተመለከተ ሶሻል ሚዲያ የሚጠቀሙትን ሰዎች የተመለከተ ቢሆን ፖፑሌሽን እንደምታዩት ስንቱ ነው ሶሻል ሚዲያ የሚጠቀመው? ስልክ የሌለው አለ፣ ኮምፒውተር የማያውቅ አለ፣ ምንም ነገር የማያውቅ አለ። ሶሻል ሚዲያ የሚለውን ነገር ለማወቅ መጀመሪያ ሶሻል ሚዲያ አፕሊኬሽን ውስጥ ያሉት ስልክ ያስፈልጋል። እሱን የሚጠቀሙ ሰዎች እነማን ናቸው? እንደዚህ አይነት ሰዎች ብቻ ናቸው ፖፑሌሽን ሊሆኑ የሚችሉት ማለት ነው። ሶ ኖርማሊ ሁለት ፖፑሌሽን እንዳለ ከዚህ በፊት ሌላ ቪዲዮ ላይ ይነግራቸዋለሁ። አክቹዋል ፖፑሌሽን፣ ታርጌት ፖፑሌሽን የሚባል ነገር እንዳለ። ታርጌት ፖፑሌሽን ማለት ኖርማሊ ዩኒቨርስ ማለት ነው። ዩኒቨርሲቲ በቃ ጀስት ለምሳሌ በኢትዮጵያ ያለው አጠቃላይ ሶሻል ሚዲያ የሚጠቀመው እንደ ዩኒቨርስ ብናየው፣ ነገር ግን እኔ አንድ ስፔሲፊክ ሎኬሽን ላይ ፎር ኤግዛምፕል ባህር ዳር ላይ አዲስ አበባ ላይ የሚሆነ ከሆነ ታርጌት ፖፑሌሽን ወይ ደግሞ አክቹዋል ፖፑሌሽን የሚሆነው እዛ ነው ማለት። ስለዚህ አክቹዋል ፖፑሌሽን ኢዝ ኤ ሳብሴት ኦፍ ታርጌት ፖፑሌሽን እንደማለት ነው። ሳምፕል ሳይዝ ኢዝ ኤ ሳብሴት ኦፍ አክቹዋል ፖፑሌሽን ኤንድ አክቹዋል ፖፑሌሽን ኢዝ ኤ ሳብሴት ኦፍ ታርጌት ፖፑሌሽን። ሶ ኢን ዚስ ወይ ስፔሲፊክ የሆነውን የሚመለከተውን ፖፑሌሽናችሁን መለየት ላይ በጣም ጊዜ ብትወስዱ ሪሰርቻችሁ በጣም ቀላል ነው ከሚገባው በላይ። ኦኬ ሶ ሌላው አንድ እንደ ሩል ኦፍ ተምፕ ወይም ደግሞ ኖርማሊ አንዳንዴ ህግጋት የሌላቸው ነገሮች ፎርሙላ የሌላቸው ነገሮች በሰዎች ስራ ልምድ ወይም ደግሞ ሰዎች ኤክስፒሪየንስ ሲያደርጓቸው ያገኟቸውን ክፍተቶችና መልካም ተሞክሮዎችን እንደ ሩል ኦፍ ተምፕ እንቆጥራቸዋለን። ስለዚህ ብታደርጓቸው መልካም ናቸው ብዬ ያሰብኳቸውን እንደ ሩል ኦፍ ተምፕ ሊያገለግሏቸው የሚችሏቸውን አንዳንድ ፖይንቶች ልንገራቸው። ሰው ለምሳሌ ኮምፓራቲቭ ስተዲስ የምትሰሩ ከሆነ ኮምፓራቲቭ ማለት የምታወዳድሩት ወይ በጾታ ወይ በኢኮኖሚክ ስታተስ ወይ በሄልዝ ኤኒዌይዝ ዋትኤቨር ኢት ኢዝ ሁለት ኮምፓሪዥን የምትሰሩት አይነት ጥናት ከሆነ በተለይ ሳምፕል ሳይዛችሁ ከ30 ያላነሰ መሆን መቻል አለበት። ወይም ደግሞ የምትጠቀሟቸው ቫሪያብልስ ስላሉ እነሱን ቫሪያብልስ በተመለከተ ሳምፕል ሳይዛችሁ ቢያንስ ፎር ኮምፓሪዥን ፐርፐስ ከ30 በእያንዳንዱ ግሩፕ ማለት ነው ከ30 ማነስ የለበትም። ሁለት ግሩፕ ከሆነ ኖርማሊ 30 እንደማለት ያህል፣ 3 ከሆነ 30 እንደማለት ነው። ኤኒዌይስ እንዲህ አይነት ሩል ኦፍ ተምፕ አለ። ስለዚህ ጋር ቲ-ቴስት ልትሰሩ ትችላላችሁ። ኮምፓሪዥን አኖቫ ቴብል ልትጠቀሙ ትችላላችሁ። አናላይሲስ ኦፍ ቫሪያንስ ቴብል ማለት ነው። ኤኒዌይስ የሚባል ነገር አለ። ሌላው ሰርቬይ ስተዲስ የምታደርጉ ከሆነ ኮሽነር መጠይቆችን አዘጋጅታችሁ በጥናችሁ አናላይስ አድርጋችሁ ይሄን ያህል ነው እንዲህ የሆኑት ይሄን ያህል ነው ብላችሁ የምትሰሩት አይነት ጥናት ከሆነ ቢያንስ ሳምፕላችሁ ከ100 እስከ 200 መድረስ መቻል አለበት። ቢያንስ ከ100 ማነስ የለበትም። የሚታወቅ ፎርሙላ የሌላችሁ ፐርፐዝሊ ሴሌክት የምታደርጉት ከሆነ ግን ኖርማሊ ፎር ፐርፐዚቭ ሳምፕሊንግ ከ200 ባይበልጥ ያን ያክል ኖርማሊ የተጠቀማችሁት ፎርሙላ ስለሌለ ማለት ነው። ፎር ሪግሬሽን አናላይሲስ ሪግሬሽን እንግዲህ የማታውቁ ከሆነ በሌላ ቪዲዮ ይዤላችሁ ልመጣ እችላለሁ። ኮሜንት ማድረግ ትችላላችሁ። ሶ ሪግሬሽን የምታደርጉ ደግሞ እንግዲህ ሪግሬሽን የምትሰሩ ከሆነ ዘ ኢፌክት ኦፍ ኢንዲፔንደንት ቫሪያብል ኦን ዲፔንደንት ቫሪያብል አይነት ጥናት የምትሰሩ ከሆነ በእያንዳንዱ ቫሪያብል ወይም ደግሞ በእያንዳንዱ ፕሪዲክተር ወይ ደግሞ በእያንዳንዱ ኢንዲፔንደንት ቫሪያብል ከ10 እስከ 15 የሚሆኑ ሪስፖንዳንቶችን ብትጠቀሙ የተሻለ ሲግኒፊካንት የሆነ ወይም ደግሞ በጣም አዋጭ የሆነ ስራ መስራት ትችላላችሁ ማለት። ስለዚህ እነዚህ አጠቃላይ እንደ ስታርቲንግ ፖይንት ተጠቀሟቸው ነው መክራችሁ። ነገር ግን በተቻለ መጠን ፎርማል የሆነው አናላይሲስ፣ ፎርማል የሆነውን ዲዛይን፣ ፎርማል የሆነውን ፎርሙላ ተጠቅማችሁ ኖርማሊ ጥሩ ሪሰርች ሰርታችሁ እንድትመረቁም ኖርማሊ ፐብሊሽ እንድታደርጉም ኢንከሬጅ አድርጋችኋለሁ። ሶሎንጋስ ፍላጎቱ ካላችሁ ሞቲቬትድ ከሆናችሁ ኢንስፓየርድ ከሆናችሁ በሪሰርች ዙሪያ በጎ ነገሮችን ነው ባይስ የማደርጋችሁ ማለት ነው። ኦኬ ሶ ሌላው ዲዩሪንግ ሳምፕል ሳይዝ ዲተርሚኔሽን ብዙ ጊዜ ጀስቲፋይ ማድረግ ያስፈልጋል። ዋይ ዩ ዩዝድ ዛት ፎርሙላ፣ ዋይ ዩ ዩዝድ የማን ፎርሙላ፣ ዋይ ዩ ዩዝድ ኮክራይን ፎርሙላ ምን ተጠቀማችሁ። እንደ ዋተር ዛ አሳምፕሽንስ ፎር ኤግዛምፕል ኢፍ ኢትስ ሪግሬሽን አሳምፕሽን ያስፈልጋል። ምን ቢሆን አስባችሁ ነው እንደዚህ ልታደርጉ የፈለጋችሁ ይሄን ሞዴል ስትጠቀሙ ምን ቢሆን ፈልጋችሁ ነው አይነት አሳምፕሽኖችን ማስቀመጥ ያስፈልጋል። ላርጀር ፖፑሌሽንስ ዳዝ ኖት ኦልዌይስ ኒድ ማች ላርጀር ሳምፕልስ ፎር ኤግዛምፕል ከ10,000 በኋላ ያለው የሳምፕል ወይ ደግሞ የፖፑሌሽን ሳይዝ ካለን የሳምፕል ሳይዛችን ብዙም ጨምሮ አይጨምርም። ዛት ማች ብዙ አይሄድም። እንደውም ብትሰሩ ከ400 ምናምን በላይ ላይዘል ይችላል። 20-30 ሺህ አስገብታችሁ የማነ ፎርሙላ ተጠቅማችሁ ብትሰሩ ያን ያህል ብዙ አይሆን። ሶ አንዳንድ ጊዜ ደግሞ if you have no time ወይ ደግሞ ተመሳሳይ ነገሮች ከሆኑ there are some published tables። ስለዚህ በእያንዳንዱ ማርጂን ኦፍ ኤረር ኤንድ ኮንፊደንስ ሌቭል ቫሪያቢሊቲን መሰረት ያደረገ እነዛን ክራይቴሪያዎችን ቅድም ያየናቸውን ክራይቴሪያዎችን መሰረት ያደረገ ፎርሙላዎችን ተጠቅመው የሰሯቸው ኖርማሊ ሳምፕል ሳይዝስ አሉ። ስለዚህ ምናልባት ፎርሙላ ተጠቅሞ ለመስራት ጊዜ የማይኖራችሁ ከሆነ published ቴብልስ አሉ። ሶ ዩ ካን ሰርች ኢት። ዘ አዘር ዋን ኢዝ ኤረርስ አሉ፣ ስህተቶች አሉ። ሜቢ ሳምፕሊንግ ኤረር ሊኖር ይችላል። በተለይ
ኢዝ ፕሮብለም ኢን ዘ ሳምፕሊንግ ፍሬም እሱ ነገር ችግር ካለ ወይ ደግሞ ስሞል ፖፑሌሽን የምንጠቀም ከሆነ ወይ ደግሞ አንዳንዴ ነን ሪስፖንስ ሊያጋጥመን ይችላል። አንድ የገጠመን ነገር ልንገራችሁ። ጥናት እያደረግን እያለ ኖርማል ኩዌሽነር በተንና ኦፕን ኢንድድ የሆነ ኩዌሽናል ክሎዝ ኢንድድ ሊሆን ይችላል፣ ኦፕን ኢንድድ ሊሆን እና ሰዎች ኦፕን ኢንድድ ከሆነ የእነሱን ሀሳብ የሚጽፉበት ሴክሽን ነው። እዛ ጋር እሱ መጻፍ የሚገባው ነገር ነበረ። ነገር ግን ምን አውቅልሃለሁ ብሎ ጽፎ በጣም ገርሞናል። አሁን ዞሮ ዞሮ እሱ ምናልባት የመለሰውን መልሷል። ግን ከሪሰርች ጽንሰ ሀሳብ ስናየው ዛት ኢዝ ነን ሪስፖንስ ነው። እንግዲህ ካለን ሳምፕል መካከል አንድ ጎድሎብናል ማለት ነው። ወይም ሁሉንም ውድቅ ልናደርገው እንችልና ሌላ መልቀም ይገባናል፣ ወይ ደግሞ ከዛ መጠየቅ መካከል የጎደለ ነገር አለ። ኤኒዌይ ዛት ኢዝ እንዲህ አይነት ነገር ከሆነ ነን ሪስፖንስ ይባላል። ሌላው ነን ሳምፕሊንግ ኤረር ወይም ደግሞ ከሳምፕላችን ጋር በተገናኘ ያልሆኑ ስህተቶች አሉ። ለምሳሌ መጠየቃችን ችግር ሲኖርበት አንደርስታንዴብል ካልሆነ በተለይ ይህንን ለማስተካከል ፓይለት ማድረግ ቅድመ የሆኑ ሙከራዎች ማድረግ ማለት ነው። የሳምፕላቸው አካል ያልሆኑ ቅርብ የምታገኟቸውን ሰዎች ብቻ መጠየቅ፣ ኩዌሽነሩን እንዲሞሉት ማድረግ። ይህን ማድረግ ምን ይጠቅማል? ምን ያክል አንደርስታንድ አድርገውታል? ይህን ጥያቄ በጣም አሻሚ ነው ወይ አይደለም ወይ፣ አወዛጋቢ ነው ወይ አይደለም ወይ የሚለው ነገር ለመለየት ስለሚያግዛችሁ ፓይለት ማድረግ ጥያቄያችን ሞር ፕሮፐርሊ ኮንስትራክት እንድታደርጉ ወይ ደግሞ ስትሮንግ የሆነ ኩዌሽንስ እንዲኖራችሁ ስለሚያደርግ ማለት ነው። ሌላው አንዳንድ ጊዜ ኢንተርቪው የምትጠቀሙ ሲሆን ዩ ሜይ ቢ ቢያስድ። ስለዚህ በተለይ የምታውቋቸው ሰዎች ከሆኑ ወይ ባለስልጣናት ከሆኑ ወይ የሆነ ፖለቲካል አፊሊዬሽንስ ያላቸው ከሆኑ ወይ ኢኮኖሚካሊ ኢኮኖሚክ ስታተሳቸው ከፍ ያለ ወይ ደግሞ ሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርጉ ከሆኑ ምናልባት ቢያዝድ ልትሆኑ ትችላላችሁ። ኢንተርቪውንግ ስትራቴጂ አለው ኖርማሊ በሌላ ጊዜ ማሳያችሁ ይሆናል። ኤኒዌይ ግን ቢያዝድ የምትሆኑ የሚሆን ከሆነ ኢንተርቪው ማለት ያለበት ነገር ላይ እያለፋችሁት ማለት የሌለበት ነገር ላይ ግን ዝም ብላችሁ ብዙ እንዲል አድርጋችሁት ከሆነ ዛትስ ቢያዝድ። ሌላው ሮንግ ኮዲንግ ነው። መጠይቁ ከተለቀመ በኋላ የትኛውም አይነት ኢንፎርሜሽን ከተለቀመ በኋላ ኮድ ስትሰጡ እያንዳንዱን ወረቀት ተሳስታችሁ ሊሆን ይችላል። 1 2 ብላችሁ ጀምራችሁ 10 ልትሉ ትችላላችሁ። 1 2 10 ብትሉ ለምሳሌ ብዙ ቁጥሮችን አልፋችኋል። ሰው ጎደለኝ ብላችሁ ሌላ እንደገና ድካም ሌላ ነገር ሌላ ልታስሞሉ ነው። ኤኒዌይስ እንዲህ አይነት ነገሮችን እንድታስተካክሉ እመክራችኋለሁ ማለት ነው። ሶ ሌላው there are some important considerations in sampling. ሳምፕል ሳይዝ ላርጅ መሆን አለበት ወይ ስሞል መሆን አለበት ወይ? እንግዲህ ላርጅ ከሆነ ሞር ፕሪሳይዝ ነው ብያችኋል። ለምሳሌ የህዝብና ቤት ቆጠራ ወይም ሲኤስ የሚጠቀመው ኖርማሊ ላርጀር የሆነ ወይ ደግሞ ሴንሰስ ሜተር ነው። ሳምፕል ሲኳል ሶ ፖፑሌሽን ነው። ኖርማሊ ሳምፕል የሚባል ነገር የለም። ነን ሪስፖንስ ሊኖር ይችላል። ስለዚህ ሞር የሚመከረው 10% ለምሳሌ 400 ሳምፕል ሳይዝ ቢኖራቸው የ400 10% ወይም 40 ተጨማሪ ጥያቄዎችን 440 መጠይቆችን ወይም ወረቀቶችን አባስታችሁ መረጃ መልቀም ብትችሉ ኖርማሊ ሊያጋጥሟችሁ የሚችሉ ስህተቶችን በዛው ልክ መሸፈን ትችላላችሁ። ነገር ግን ለአናላይሲስ የምትጠቀሟቸው 400ዎችን ብቻ ነው። 400ን በትናችሁ 10 ጉድለት ቢያጋጥማችሁ ግን 390 ብቻ ይሆንባችኋል። ሌላ ተመልሳችሁ ለመልቀም ከመሄድ የሳምፕል ሳይዛችሁን 10% ጨምራችሁ ብትለቅሙ ሞር አዋጭ ይሆናል የሚል ነገር አለ። ተጠቅመንበትም ሰርቶልናል። ሌላው ሄትሮጂኒቲ ነው። አንዳንዴ ፖፑሌሽናችን ከምንጠብቀው በላይ ሞር ቫሪያብል ሊሆን ይችላል ወይም ሄትሮጂኒቲ ሊኖረው ይችላል። ስለዚህ እሱን ኮንሲደር ያደረገ ሳምፕል ሳይዝ ወይ በተለይ በሴሌክሽን ክራይቴሪያው ላይ ፕሮባቢሊቲ ሳምፕሊንግ ተጠቅመን ሞር ሴሌክት ማድረግ የምንችልበት ነገር ቢኖር በጣም ወሳኝ ነው። ፕሮፖርሽናሊ ያንን ሄትሮጂኒቲ ሪፕሬዘንት ማድረግ እንድንችል፣ ስለዚህ ሳምፕላችን ሪፕሬዘንታቲቭ ኦፍ ዘ ፖፑሌሽን እንዲባል ማለት ነው። ሌላው ዊ ሃቭ ቱ ኮንሲደር ኮስት ኤንድ ታይም። ስለዚህ ባለን በጀት ባለን ታይም፣ አንዳንድ ጊዜ ተማሪዎች በተለይ የማስተርስ ተማሪዎች የፒኤችዲም ሊሆን ይችላል ታይትል ስትመርጡ ማንንም ኢምፕረስ ለማድረግ መሆን የለበት። በዛ ጊዜ መጨረስ መቻል ባላችሁ ገንዘብ መጨረስ መቻላችሁ ላይ ብታተኩሩ ብዬ ነው አድቫይስ ማድረግ። ማንንም ኢምፕረስ የሚያደርግ የሪሰርች ታይትል የለም። ኢትስ ነን ኦፍ ዩር ቢዝነስ ባይ ዘ ዌይ። እናንተ ናችሁ የምትፈጉበት፣ እናንተ ናችሁ ጊዜያችሁን የሚፈጀው የእናንተን ጊዜ ነው። ስለዚህ ቀላል ብሎ ከእናንተ ልምድ ጋር ከእናንተ ሞቲቬሽን ጋር ሊሄድ የሚችል ቢሆን በጣም አሪፍ ነው የትኛውም ታይትል ማለት ነው። አፍተር ኦል ያው ሳይንሳዊ አካሄዱን ተከትላችሁ የምትሰሩት ስራ መኖሩ ነው እንጂ ያ ነገር ግራውንድ ብሬኪንግ የሆነ አይዲያ ነው ተብሎ ምንም ቤዚክ ኤንድ ፋንዳሜንታል ሪሰርች ቢሆን ፎር ኤግዛምፕል የሆነ ክሬቲቪቲ ሊኖረው ይችላል። ከዛ ውጭ ግን ከቤዚክ ኤንድ ፋንዳሜንታል ሪሰርች ውጭ ያሉ ነገሮች ኖርማሊ ያው ፕሮብለሙ መሰረት ያደረገ ሆኖ ነገር ግን ፎር ግራጁዌሽን ፐርፐስ ከሆነ ለእናንተ ሊቀል የሚችል ቶፒክ ብትመርጡ ግን እኔ እሱን እመክራችኋለሁ። ዛት ኢዝ ኦል አባውት። ሶ በቀጣይ ኖርማሊ የምትሰሯቸው አሳይመንት ቢኖሩ መልካም ነው። ስክሪን ላይ የምታዩትን ፓውዝ አድርጋችሁ ከእናንተ ከመረጣቸው ቶፒክ ጋር በተገናኘ ጀስት ፖፑሌሽን ዲፋይን ብታደርጉ ሳምፕል ሳይዝ የምትጠቀሙትን ሳምፕሊንግ በተጠቅማቸው አፕሮፕሪየት ሳምፕል ሳይዝ ይገጥመናል የሳምፕሊንግ ወይ ደግሞ ነን ሳምፕሊንግ ኤረር ሰጀስት አድርጋችሁ በቴሌግራም ቻናል @ኤክሶሊ ክላስ ብላችሁ ሰርች ብታደርጉ እዚህ ጋር ኮርነር ላይ እንደተቀመጠላችሁ ማለት ነው ብታናገሩኝ እዛ ጋር ብትልኩልኝ I will appreciate it and I will consider it። በነገራችን ላይ so thank you for watching, thank you for staying with me, and thank you for subscribing, thank you for liking this video, thank you for sharing this video with your friends. So I hope you understand what I'm doing now. Subscribe
በቀጣይ I will see you on the next unit 4 on how to prepare research proposal. So ከዚህ በፊት በጣም ኦልሞስት ወደ 80 ሺህ ሊጠጋ አይነት ቪው ያለው ኖርማሊ how to prepare research proposal የሚል በጣም በቀላሉ የሚል ቪዲዮ ሰርቻለሁ ከሆነ ዓመት በፊት። ነገር ግን አሁን ላይ ሞር አፕዴትድ ላድርገው ፈልጌያለሁ። ስለዚህ ከሆነ ጊዜ በኋላ ብዙም ሳይቆይ ኤአይን እንዴት ኢምፕሎይ ማድረግ እንችላለን ኢን ሪሰርች የሚል ሌላ ሲሪየስ ይኖረኛል። ኖርማሊ አሁን ላይ ግን እስከ 9 ዩኒት ሊቀጥል የሚችል የሪሰርች ሌሰኑ እንደቀጠለ ነው። በጎን ደግሞ ለ9ኛ እና ከ9 እስከ 12ኛ ክፍል ለሚኖሩ ተማሪዎች የሚጠቅማቸውን የአጠናን ዘዴዎችን የማጋራበት ቪዲዮም እንደቀጠለ ነው የሚሆን። ለማንኛውም ጓደኞቻችሁ የምታውቋቸው ሼር አድርጉላቸው። ኤክሶሊ ክላስ ዊል ቢ ዘ ኔክስት ጀነሬሽን ዩኒቨርሲቲ። ታንክ ዩ ቨሪ ማች ሲ ዩ